ፈልገህ ነው የመጣው? አስመታው አይደለ? አስመታው አይደለ ወይ? አስመታው አይደለ? ቀጥ ብለው ውጣ። ለምን አትሄድም? ሂድ በቃ ሂድ፣ ውጣ ከዚህ ግቢ። አልሰማም፣ ምንም ሰማ ነገር የለም። ሂድ ውጣ ከዚህ ግቢ። ታናግሩታለህ ግን እኔ በህግ ነው እንጂ እንደዚሁ አለቃችሁ። አንተ ምን ፈልገህ ነው? አይደለም ቃዲ በማርያም ምን ፈልገህ ነው? ወስደህ ያስመጣው። አላዛር 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 እኔ ነኝ። አላዛሬን ይቅርታ። ለምን ፈለከው? ሰላም ነው አለ። ለምን ፈለከው? አይ ፈልጊው ነው እንዴ? ትላንትና ጠርታችሁት እንደዛ አስደበደባችሁት አይደል? አሁን ለምን ፈለጋችሁት? እንደዛ አይደለም። እንዴት ነው እንደዛ አይደለም ማለት? የምር ቆይ ሁሉንም ነገር እኔ ያስረዳሻለሁ። እንደዛ አስበን አይደለም። አሁን ልጠይቀው ነው እኮ የመጣው። ለምን ፈለከው? ድጋሚ ልታስደበድበው ነው? አረ የምር አሁን ሂዱቱ። የምሬን እኮ ነው። ለምን ፈለከው? አሁን የለም እሱም። ባይ ያለውን ነገር ላስረዳሽ። እኔ እናንተ እየሄዳችሁበት ያላችሁበት ነገር ስለሰማሁ ነው። ትላንትና እንዴት እንዳስደበደብከው ተፈንክቶ ልጁ ተኝቷል አይደል? ለምን ፈለከው? ድጋሚ አሁን ልታስመታው? አላዛር ያውቃል። ምንም አላስመታሁትም። የምር እህቱ ስለሆነች ስሜታዊ ሆነች ነው እንደዚህ አይደለም። በጣም እኮ ነው የተጎዳው። እንዴት እንደተፈነከተ እጁ ተሰብሯል፣ ጭንቅላቱ ተፈንክቷል። አዎ እሱ ሆስፒታል እኮ እኛ እንትን ብለናል፣ ግን እኛም አናውቃቸውም። ይሄንን የእሱም ሀቅ እንዲወጣ ስለምፈልግ ነው። አሁን አይደለም እናንተ ናችሁ አይደል ትናንትና ጠርታችሁት ከቤት ይዛችሁት የወጣችሁት? እኔ አይደለም ጠርቼ የወጣሁት፣ ኪዬ ነው ጠርቶት የወጣው። ኪዬ ነው፣ እኔ አልነበርኩም በሰዓቱ። በእርግጥ እኔ ነኝ ያስተዋወቅኳቸው ኪዬ እና እሱ። አላዛር እኮ ሁሉም ነገር ያውቃል እኮ አይደለም እሱ። አላዛር ደግሞ እኔ እናንተ እንደፈለጋችሁት ነው የነገረኝ እኮ። አይ እንደዛ አይደለም። ይሄ ነው እንትን ያለው። ለምን አትሄድም? ሂድ በቃ ሂድ፣ ውጣ ከዚህ ግቢ። ቆይ እንዴት ምን ይላል? አልሰማም፣ ምንም ሰማ ነገር የለም። ሂድ ውጣ ከዚህ ግቢ። ሂድ ውጣ፣ ሂድ ውጣ። ማንም የለም። ሂድ ውጣ። ልታስገድሉት ነው እንዴ ልጁን? ሁለተኛ ሄደን እናናግረው። እህትዬው አንተ በጥፍ እስከ መምታት ነው የደረሰችው። እና አላዛር ጋር እንሂድና ያለው ነገር እናስተካከል። ኪዬ በጣም የሚያስጠላ ነገር እየተፈጠረ ነው። እኔ ሙሉ ነገሩን እኔ ላይ ደምድመዋለች። ጭራሽ አንተ ነህ እንደዚህ ልጁን ያስደረከው ምናምን ብላ እስከ መደብደብ ድረስ አንተ በጥፍ እስከ መምታት ድረስ ነው የደረሰችው። እሺ አሁን እጁ ማርጋው እኮ ታዲያ እና ሄደ ለሁለት እናውራት። በዚህ ናክል ደረጃ ከሄዶ እኔ ቤተሰብ ጋር ይደርስብኛል እኮ ነገሩ አሉ ቃኑ ይኸውልህ ስማኝ ሳንዴ፣ ሄደህ የምታስረዳትን ከሆነ አንተ ማስረዳት አለብህ። ሲጀመር ይዘው የወጣው አንተ እንደሆንክ ነግሬያታለሁ ነው። ያን ነገር ስለሆነ ግዴታ ሄደህ ልትነግራት ይገባል። መረጋጋት አለባቸው። ልጁን አግኝተን ማውራት አለብን። ቤተሰቡን ማውራት አለብን። ክስ እንትን ከሰዋል። አንተ በጥፊ እኮ ነው የመታችኝ እኔ ቤቱ ተረብሾ ምናምን ነው። ስለዚህ ና አብረን ሄደን እግሯ ነው የሚወድቀን ቢሆን ያለውን ነገር እናስረዳት። ሌላ ምንም አማራጭ የለንም። ና እንሂድ። ለዛ ነው ተቻኩዬ ጠራው የምትወጣው። በተከፍቷች አይደል? ኧረ አሁንም ተቆጣለች በእናትህ። አላዛር እናት ጭራሽ ሁለት ሆናችሁ መጣችሁ አይደለም? አንተ ምን ፈልገህ ነው? አይደለም ቃዲ በማርያም ምን ፈልገህ ነው? ወስደህ ያስመጣው ምን ማለት ነው? ቆይ ስሚኝ አንዴ እናት አንዴ ተረጋግተሽ ብቻ አዳምጪኝ። አንዴ እንደዛ እኮ አይደለም እኛ አስበን አይደለም። እና ትላንትና እኮ እሱ ነው ጠርቶ ይዞት የወጣው እኮ እሱ ነው ጠርቶት የወጣው። ግን እሱ ያንን አስበው አይደለም ጠርቶ ይዞት የወጣው። አሁን ይመታል ብለን እኮ አላሰብንም። እኛ እኮ መቾቹንም እነማን እንደሆኑ እኮ አላወቅንም ገና። ስሚኝ አንዴ እኔ አላስመጣሁትም ልጁ ይዘህ የወጣከው ግን አንተ ነህ አይደል? እና ታዲያ የነበረው ነገር ለازم እንደሰያኩት እኮ ነው እናት። ምን አደረኩት ከዛ ውጪ? ይሄው አላዛርን ጥሪውና የሚነገረን እንትን ከፈለግሽ እንትን በይ። አላዛር እኮ ነገሩ ያውቃል። አላዛር ሰራው ያሳየን ነገር ስለነበር እኮ ነው። ያንን ነገር ደግሞ አላዛር የሰራው ስራ ደግሞ ባልና ሚስትን አፋቷል።
ኮምፒውተር ላይ የሚሰራውን ነገር ታውቃላችሁ። አሁን እኮ ሆነም ቀረም እኮ ይዞ የወጣው እሱ ነው አይደለ? ያስመታው እሱ ነው። እሱ አይደለም። እኔ እኮ አሁን እናንተ የከሰሳችሁትንም እኛንም እንደሆነ እኮ ደርሶናል። ግን እኛ አይደለንም እንደዛ ያደረግነው። ይዘነው ብንወጣ አላዛር ሌላ ነገር እያሰራ ነው እያለ ነው ድንገት የሆነ ልጅ መጥቶ እንትን ያለው። ያንን ነገር ደግሞ እውነቱ እንዲወጣኛ ማንፈልጋለን እኮ። ያንቺ ወንድም ተመቶ እንዲቀርኛ ማንፈልግም። አሁን የመጣው ድጋሚ ልታስመታው ነው ወይ? እና ታዲያ ሌላ ምን ፈልገህ ነው የመጣው? ሌላ ምን ፈልገህ ነው የመጣው? አስመታው አይደለ? አስመታው አይደለ ወይ? አስመታው አይደለ? ቀጥ ብለው ውጣ። ምን ማለት ነው? እሺ አንዴ ብቻ ቢያንስ አላዛርን ጥሪ። አይመጣም አላዛር የለም። አንተንም ይሁን ነፃነትንም አብርሃምንም ይሁን ከሰሻችኋለሁ። ሁላችሁንም ነው የከሰስኳችሁ። አብርሃምም ይሁን ነፃነትንም አጥተናል። ንግርሽ ላይ ፈልገሽ በማለት ብሎ ነገር የለም። አሁንም ቢሆን ውጡልኝ። አልፈልግም። እኔ አልፈልግም። አልፈልግም። በክስም ሄዱ ምንም ጥቅም የለውም። አይደለም ውጡልኝ። በቃ ምንም የምፈልገው ነገር የለም። በእግዚአብሔር አሁንም ልታስመጡት ነው። የቀራችሁ ነገር አለ? እሺ አንዴ ቢያንስ አላዛር ወጣ ያለው የለም። እሱ ለምን ደማሰሙት? ወይስ እኔም ልደበድቡኝ ነው? እኛ እንደዛ አይነት ሰው አይደለንም። አረበ እንደዚህ አይነት ልጅ እሺ አሁን ውጡልኝ። በቃ ስሚኝ አንዴ ይኸውልሽ፣ እኛ አላቅም ማን እንዳስመጣው አላዛር። አንተ ነህ ሆነ አንተ ነህ አይደል? ይዘከው ለምንድን ነው የማትወጣው አንተ? አንዴ ስሚኝ እናቴ፣ ለምንድን ነው የምሰማ? እሺ ከሰሽ ነው ይኸውልሽ፣ ማን እንዳስመጣው ነው? ይኸውልህ ስማኝ፣ አንተንም አብርሃም ነፃነትም ሶስታችሁንም ሁላችሁንም ከሳችኋለሁ እኔ። አሁን እኮ አብርሃምንም እንትን ማለት እኮ አይደለም። እኛ አሁን ክሱ ሳይሆን የልጁ እውነት እኮ እንዲወጣ እኮ እኛ እንፈልጋለን። እኛ ነን እዚህ ነገር ውስጥ የከተትነው። ግን ቢያንስ እኛን ተረጋግተሽ ልታዳምጪን ይገባል። አላዳምጣችሁም። ስለማላዳምጣችሁ እናንተ እኮ ምንም ሳትሆኑ ነው እሱ ተደብድቦ የገባው እኮ። ለአንቺ የተነገረሽ ነገር ሌላ ነገር ሊሆን ይችላል። ቢያንስ እኛ እውነቱ ጋር ያለው እኛ ጋር ነው። እኛ ማናቀም ሰማችሁ ነገር የለም። ምንም ሰማችሁ ነገር የለም። እሺ አንዴ አላዛርን አንዴ አላዛር የለም። አንዴ ብቻ የለም። ሂዱቱ አሁንም ቢሆን ሂዱቱ። በቃ ሂዱታ። እሺ ካንዴ ሲሚ ልደበድቡኝ ነው እናንተ ጉልበተኞች ናችሁ። በቃ አሁን ውጡ። በቃ ምንም ሰማችሁ ነገር የለም። እሺ ቢያንስ አይደለም እኛ ቢያንስ ሕክምና ወጪ ያወጣውን ሁሉ ነገር እኛ እናስተካክል። አንፈልግም። እሱንም ከሰሻችኋለሁ። በህግ መንገድ ነው መሄድ የምፈልገው። በህግ እኮ አሁን የምንተዋወቅ ሰዎች እንደዚህ በህግ መሄድ አለብን። በህግ መንገድ ነው የምሄደው። ስለዚህ ከሰሻችኋለሁ። ጥፋተኛ ነሽ። እኔ ጥፋተኛ ነኝ እኮ አንተ ነህ እኮ ይዘህ የወጣው። በቃ አሁንም ቢሆን ሂዱታ። አንሳይልክ ቆይ አይደለም አንዴ ስሚኝ። ወንዶች ስሜታዊ እንደምትሆኝ እኮ እናውቃለን። ግን በቃ እኛ እንለምንሽ እሺ። ያለውን ነገር እየተወያየን እንደ ሽማግሌም ገብቶበት እኛን እንትን ከምንል ከሆነ ሰው የሚጨመር ከሆነ እናወራበት። ምክንያቱም ልጁ ተመቷል አይደል? እኔ ከስሻለሁ። ትላንትና ሄጄ ከስሻለሁ። ህግ እኮ ሊጠይቅ የሚችለው እኛን ነው። በቃ ግን እኛ ምንም አላጠፋንም። ያንን አብርሃምም ነፃነት እኔ ከስሻችኋለሁ። ስለዚህ ያለው ነገር በህግ እንጨርሳለን። አሁን ይዱጡልኝ እጠራላችኋለሁ። ከዛ ታናግሩታለ። ግን እኔ በህግ ነው እንጂ እንደዛው አለቃችሁ። አላዛር ምን እንደሚሻለሽ ምን ማድረግ እንዳለብኝ አገራገርኩኝ። ሰላም አላዛር አረ ለቤተሰቦች ምን ብለህ ነግራቸው ነው? ለእናትህ ቤተሰቦች በጣም እንትን እያሉ አይታለት እንዳደረገችኝ አይደል? ምን ማለት ምን እንዳለ ታውቃለህ? እኔ እንጃ ምን ብለህ ነግራቸው እንደሆነ አላውቅም። አሁን በዚህ ሰዓት የሚያሳስበን ያንተ መጎዳት ነው። እኛም እኮ ለአንተ ብለን ነው እንትን እያልን ያለን ያንተ ተመተህ እንዳትቀር እና ቢያንስ ብዙ ወጪ አውጥተሃል። ያንን ነገሮች ሁሉ ነገር መስተካከል አለበት። እንኳን ፈጣሪ ያተረፈን በአጋጣሚዎች የተፈጠረ ነገር ነው። እኛ ሆን ብለን የሰራነው ነገር አይደለም። እህትህ ደግሞ እንደዚህ ብለህ ታስረዳት ይገባል። ምክንያቱም ለምንድን ነው ይሄንን ነገር ማለት እኛን እየጠረጠሩ ነው ያሉት ማለት ነው። እኛ ይሄን አክል እናስደበድበው እንትን ልናስብል የሚችል ደረጃ ላይ ካንተ ጋር እንትን እንዳላደረግን ታውቃለህ። አዎ ልክ ነሽ ማለት እዚህ ጋር እኔ አሁን ከቤተሰብ ቁጥጥር ውጪ መሆን አልችልም። ገብቶሃል ልዩ እኔ አሁን ለምን አልተናገር ተደብድቤ ስገባ መቼም ያለ ምንም ምክንያት ዝም ብዬ ተመትቼ ነው አይደላትም። ገብቶሃል እንደዚህ አይነት ኬስ ተፈጥሯል፣ እንደዚህ አይነት ነገር ተደርጓል ብዬ ነው ነገርኳት። ያው እሷም ደግሞ ትንሽ እንትን ነገር ናት፣ ቁጡ ነገር ናት። ለዛ ነው ማረጋችን እሷ አሁንም መከሰሉ እያለች ነው እኮ አላዛር እንትን ብለህ እኮ መናገር እኮ ጋር ሰማኝ። እኔ መከሰስ ችግር የለብኝም። ምክንያቱም
ምንም ያው ፍቅር ስለሌለ ብከሰስም ኖርማል ነው። እኔ ግን ገብቶሃል። አሁን እዚህ ጋር ምንም ጥፋት ያላጠፉ ሰዎች ሊኖሩ ይችላሉ። አሁን እነሱ እንትን ማለት የለባቸውም። ችግር የለውም። ሁሉም ይከሰስ። አሁን ነፃነት የምታሳካው ተሰር አብራም ሁሉም ይታሰሩ ከባረላ። ግን ደግሞ ተረጋግተን መፍትሄው እንትን ማለት ያለብን ይሄ ጉዳይ አንተንም የሚያስጠይቅ ነገር ነው። ገብቶሃል አላዘ እሱ ልክ ነው። እኔ አሁን እኮ የዛንም እኮ ብዬሻለሁ። ይሄን ፋይል ማውጣት አልፈልግም እኮ ብያለሁ። ገብቶሃል እኮ የመጀመሪያም ቀን ሲመጣ አዎ በቃ ይሄ ነገር እንዲወጣ አልፈልግም። ለምን ሪስክ ያለው ነገር ነው። ሰው ዘንድ ራሱ መቅረብ የሚያስፈልገው ነገር አይደለም ብዬ ነገር ያለው እሱ ችግር የለም። እኔ ምንም አይነት ነገር ቢደርስብህ ከለላ አደርግልሃለሁ ስላልከኝ ነው እንጂ እኔ አሁን እዚህ ጋር ምንም አይነት ፋይል እኮ የማጋለጥ መብት አልነበረኝም። እኔ ጓደኛ ምናምን ስለሆነች ምናምን ስላላችሁ ነው እንጂ እኔ አሁን እኮ ምን እንዳልተቃላ እኔ በርግጥ ልክ ነህ እኮ አላዛር። ያው እኔ ደግሞ ያንን ነገር ላይ እዛ ትዳር ፈርሷል አይደል ነገር ያለው ያ እውነት እንዲወጣ ስለምፈልግ ብቻ ነው። ይህንን ነገር በስነ ስርዓት አንተ ካላስረዳቸው ለቤተሰብ እኛ ሊረዱን አልቻሉም። ስሜታዊ ነው እኛ ሳይሆን ማለት ነው። አንዱን ደግሞ አጋልጣ አንዱን ነፃ ማውጣት አትችልም። ገብቶሃል? እኔ ተጋልጬ እነሱ ነፃ ይወጣሉ ብለህ ደግሞ ክስተቱ እሱ ነው። እኛ በሚኬድበት መንገድ ሄደን እንትን ሊደበደቡ ሰዎችን ለማውጣት እየጣርን ነው እና እኛ ተከሰነ እስር ቤት ገብተን ይሄ ነገር እንዴት ነው እውነቱ ሊወጣ የሚችለው? እኛንን እኮ አብረን ልናገዝ የምንችለው ይሄንን ነገር እንዴት ነው? ይሄንን ነገር ልታስረዳቸው ይገባል ለቤተሰብ። ቤተሰቦች እኛ ጋር ቤት ድረስ መጥተው ስሞታ እስከማቅረብ ድረስ ነው የደረሱት። አይ ዝም ብለን አይደለም እኛ እንትን ምንም ማድረግ አልችልም። እዩ ከሷ ጋር ማውራት ትችላላችሁ። እኔ አሁንም እሷ እየጮች አሁን ራሱ ከቤት እንደተጣብላኝ ራሱ እንትን እያለችኝ ነው። ገብቷል? እኔ አሁንም ሁለታችሁ ስለሆናችሁ ነው እንጂ ወጥቼ አወራታለሁ ብዬ ነው እንጂ ወጥታ ራሱ እንዳታወራችሁ እያለችኝ ነበር። ስለዛ እኔ ከሷ ጋር ብትነጋገሩ ደስ ይለኛል። እዚህ ጋር ምንም መፍጠር የምችለው ነገር የለም። ስለዛ እሷን አውራት። ዋናው አንተ ያውቻ ዋናው አንተ በደም ተረፍ ነው። ችግር ተረፍ ነው። ምንም አሁን ይክስም ባው ነገር አሁን አንተ እንትን ማለት ምን አሉ ከትላንትና ባለ መንተራ ዛይቶ ሄደ ነበር። አዎ ክትትል እያረኩኝ ነው። ግን እነ 3 ቀን አለ ፋሽ ይቀየራል ብለው እስቲ ያለውን ነገር ያው ቤተሰብ ነው ወጪውን ራሱ እየሸፈነ ያለው። ያው ምንም ማድረግ አልችልም። አቃላቸው በሚሰራበት መንገድ ፈልጋል እንጂ ኩኛ በዛው በሽማግሌ የሚገባ ከሆነ ገብቶ ያንን ነገር የምናስተካክልበት መንገድ ለሽማግሌ በስነ ስርዓት እናስረዳለን። አሁን ስሜታዊ የሆነ ፖሊስ ጣቢያ ሄዶ መክሰስ ምናምን ነው ማለት አሁን እሺአንኛ ሽማግሌ አንተ ምንም የሚጠቅም ነገር የለም። እኛ ፖሊስ ጣቢያ መከሰሳችን ማለት እሱ ነው ለኔ የሚጠቅም ነገር ላይሆን ይችላል። ግን እኔ ቤተሰብ ከሌላ ውስጥ ነው የምኖረው። ገብቷቸው ሽማግሌ ልካለው ቤተሰብ አንተ ሽማግሌ እንዲቀበሉ ቻለው እሱ ነው ከባሪ ያው ይፈጠራል። ሰውየትም እኮ ይጠፋል። ግን አሁን ጥፋቱ የኔ ጥፋት ነው። ትክክል ነው። ጥፋት ብቻ አለው። ይሄ ለመጥቻ ጠርቻ ሰጥቻለሁ ይገባኛል። ግን ያው ነገር እንዳለው ነው። ይሄ መቃየን የለብንም። ገብቷል? ነገ በብዙ መንገድ ልንገናኝ እንችላለን። አንድ ከተማ ላይ እየኖርን የተዋወቅን ለክስ ደረጃ የሚያስነስ ነገር አለ። ገብቷል? አንተ ደግሞ ጥፋቱን ይቅርታ ካለ ጥፋተኛ ነው። በእርግጥ ትክክል ነው። አብርሃም ወይ ነፃነት ይቅርታ ላይሉ ይችላሉ። እነሱም ደግሞ ጥፋት ካጠፉት ደግሞ እነሱም ይቅርታ የሚሉበትን መንገድ እኛም እንፈልጋለን። ገባ? በማራችን የገባ የነበረው ሰይጣን ነው። ገብቷል? በማራችን የገባው አይደለ? አዎ ልክ ነው። ይሄ ነገር ነፃነት ማገኝ ይቻላል። አብርሃም አድርጎት ሊሆን ይችላል። እኛ የምናውቀው ታሪክ የለም። እኔ ሰራሴ እርግጠኛ መሆን የምችለው እዩም አድርጎት ሊሆን ይችላል። አድርጎት ሊሆን ይችላል። ገባ አይደለ? እኔ ሰራሴ እርግጠኛ መሆን የምችለው ግን ደግሞ ተይዛችሁ ይጣራ ብላችሁ የምትሉ ከሆነ ችግር የለውም። እኔ ብትከሰኝ ምንም ብትለኝ እኔም እየሄድም ምንም ቅር የሚያ ነገር የለም። ገባ አይደለ? ገዱ ተጎጂ ነህ። ያንተ እውነት የሚወጣ ከሆነ እኛ መታሰራችን ችግር የለውም። ልታሰርልህ አለ። ያው ጥፋትናል። እዩኤል ደግሞ ነገሮች እንዲስተካከሉ አስቦ ነበር እንደዛ እያደረገ የነበረው ማለት እኔ እንዳምንለት ነበር እየፈልጉ የነበረው ካንተ ያገናኘኝ የነበረው ማለት ነው። ያው ነገሮች ባሰብናቸው መንገድ አልሄዱም። ግን ያንተን እውነት ሳናወጣም እንቆይበት ምንም አይነት ምክንያት የለም። በጊዜው ይሄን ነገሮች አስረዳለሁ። እኛ ቤተሰብ ጋር ተጨንቀናል። በጣም ማይሆን ነገር ነው ያለው። አውቃለሁ አንተም ጉዳት ላይ ነው ያለው። ቤተሰቦችም እንዲረጋጉ ነገራቸው። ምንም ማለት ጥፋተኛ ነኝ። ጥፋት ብቻ ይገባኛል። አረ ምን አይነት ጣጣ ውስጥ ነው የገባው ሚካኤል? ዛሬ ያለውን ነገር ብቻ አንተ አስተካክል ከቤተሰብ ጋር ማለት ነው። በእናትህ ያስማማል። አይበቃችሁም እንዴ እናንተ? ውጡ እናንተ። ናንተ ይርግባ ኑ ይሉጡ